وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين. وما قدر الله أهون دمو دا اسمه الصفات لنقبان. وما قدر الله حق قدره النزيع قاريان كهاديانكو لا الله ميقبون كبركو ألسطوتمو. وما قدر الله حق قدره الله نكو ميقبون كبر ألسطوتمو. والأرض جميعا قبضته مدر بتقلالا يوم القيامة لي بجبت أسرت ودكالج سنتنات مدر 7 والسماوات 7 سماوات دمو مطويات بيمينه እንደዚሁ በቀኝ እጁ ስር ይወድቃሉ የዚህም ባለቤት ያጋሩበታል የዚህም ባለቤት ልጅ አለው ይሉታል وما قدر الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه سبحانه وتعالى عما يشركون بس ላይ ከሚያጋሩበት እኮ አላሁ سبحانه وتعالى የጠራ ነው እዚህ ጋር ይሄንን አንቀጽ በደንብ የሚያብራራልን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ አንድ የይሁዳ አህባር መጣ عن ابن مسعود رضي الله عنه قال جاء حبر من الأحبار إلى رسول الله صلى الله عليه وسلم فقال يا محمد كيهودا ሊቃውንቶቹስ አንድ ሊቃውንት መጥቶ ያላህ መልእክተኛ ምን አላቸው ኢና ነጂዱ እኛ እኮ እናገኛለን የት ተውራት ላይ አን አላህ ሱብሓነሁ ወተዓላ يجعل السماوات على إصبعين ሰማያትን በጠቅላላ በአንድ ጣቱ ያደርጋቸዋል የሚል ተውራት ላይ አግኝተናል والأرضين على إصبعين ምድሮችንም በጠቅላላ እንደዚሁ በአንድ ጣቱ ላይ والشجرة على إصبعين ዛፎችን በጠቅላላም እንደዚሁ በአንድ ጣቱ ላይ ያደርጋቸዋል والماء والثرى على إصبعين ውሃንና ልክ እንደዚሁ ደግሞ አፈርን መሬትን የብስን በጠቅላላ በአንድ ጣቱ ያደርጋቸዋል وسائر الخلق ፍጡራንን በጠቅላላ على إصبعين በሌላ ጣቱ ያደርጋቸዋል የሚልኮ እናገኛለን አላቸው فيقول اللهم ይላል ያኔ ያላቸው انا الملك እኔ እኮ ነኝ ንጉስ ይላል فضحك النبي صلى الله عليه وسلم حتى بدت نواجذه የክራንቻ ጥርሳቸው ኋላ ጥርሳቸው እስኪታይ ድረስ በጣም ሳቁ አለ ኢብኑ መስዑድ ምን ለማድረግ ነው የሳቁት تصديقا لقول الحبر የዚህ የይሁዳ ሊቃውንት የተናገረው ንግግር እውነት በማለት ነው የሳቁት ثم قرأ ከዛ ያላህ መልእክተኛ ቀሩ ከዚህ ከይሁዳ ሊቃውንት ንግግር ጋር የሚሄድ የትኛውን ቀሩ አሁን የቀራነውን وما قدر الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه سبحانه وتعالى أما يشركون ميلهم مالتنا كذي من الناس أدقالا الله سبحانه وتعالى ጭብጥ ውስጥ ምድሮችን እንደሚያስገባ እንቀበላለን ዛሬ አህባሾች አሻኢራዎች የተቸገሩት በምንድነው ላለማመሳሰል ይላሉ ቃላቸውን እንረዳላቸው ሲችግራቸው ላለማመሳሰል ምን እናርገው ሌላ ትርጉም እንስጠው ብለው ሌላ ትርጉም ሰጡት አላህ ጭብጡ ውስጥ ያስገባል ስትል ለምን ያንተ ጭብጥ ይመጣብሃል ምድርን በጠቅላላ በአንድ ጣቱ ያደርጋል ሲባል ያንተ ጣትማ 5 ሳንቲምም እኮ እዚህ ውስጥ ማጣት ትችላለች እንዴ 5 ሳንቲም እየቀረ ነው አይደል ድሮ ደሞኛ ልጅ ያለን 1 ሳንቲም የሚባል ነበር ውሃ ሲከድ የሚከፈልበት 1 ሳንቲም እንኳን እዚህ አንድ ጣት ላይ ማስቀመጥ ይችላል እንዴት ያንተና የአላህ ይመሳሰልብሃል አጥልቅ ያለን ማጽደቅ ነው ካንተ የሚጠበቀው አይደል ለዚህ የሚጠቅመን ያላህ ስምና ባህሪያት ላይ የሚጠቅመን አንድ ቃይዳ ነግራችኋለሁ ሷሃባዎች ካስታወሳችሁ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለ ደጃል መምጣት ሲነግሯቸው ምን አሉ ደጃል እዚች ምድር ላይ ለ40 ቀን ይቆያል አሏቸው የመጀመሪያ ቀኑ ልክ እንደ 1 አመት ነው አሉ ተናጋሪው ማን ናቸው ያላህ መልእክተኛ አልቆመም ንግግራቸው መቁረጥ አይቻልም የሁለተኛው ቀን ልክ እንደ 1 ወር ነው አሉ የሶስተኛው ቀን ልክ እንደ 1 ሳምንት ነው አሉ የተቀሩት ቀኖቻችሁ እንደ ምድራዊ ቀኖቻችሁ ናቸው አሉ ሱሐባዎች ለምንድነው የነሱን አረዳድ እንያዝ ምንለው የነሱን አረዳድ ብንይዝ ጭቅጭቅ ይፈጠር ነበር እነሱ አላህ ከአርሽ በላይ ነው ሲባል ወንበር ላይ ነው ወይ እግሩን የታርጎ ነው ምናምን ብለው እንደ አህባሾች ተፈላሰፉ
አህባሾች አላህ የመጨረሻው የሌሊት ክፍል ላይ ይወርዳል ሲባሉ ምን አሉ? ኢትዮጵያ ሲመሽ አሉ። ይወርዳል ሚለውን አይደለም ያጸደቁት እነሱ። ኢትዮጵያ ሲመሽ አሜሪካ ይነጋል አሉ። አሜሪካ ሲመሽ ኤዥያ ይነጋል አሉ። ይሄ ወደ ሐዲሱ ልመልሳችሁ። ሷሃባዎች ምን አሉ? አንድን ቀን እንዴት አንድ አመት፣ አንድን ቀን እንዴት አንድ ወር፣ አንድን ቀን እንዴት አንድ ሳምንት አላህ ያደርጋል አላሉ። ለምን? ተናጋሪው የአላህ መልእክተኛ ናቸውና ሰሚዕና ወአጣዕና፣ ሰምተናል ታዘናል። ግን አንድ ቀን እንደ አንድ አመት ሲሆን ምን ያስፈልጋል? ሰላት 5 ጊዜ ነው የሚሰገደው? ልክ አንድ ቀን እንደሚሰገደው አይደለም። አንድ ወር ሲሆን አንድ ቀን 5 ጊዜ ነው በቀን የሚሰገደው? አይደለም። ስለዚህ ሷሃባዎች ምን አሉ? ያን ቀን ሰላታችን ምን ይምሰላል? መጀመሪያ ምንን ተቀበሉ? ኢነላህ የፍዓሉ ማ የሻ፣ አላህ የፈለገውን ይሰራል። አንድን ቀን አንድ አመት ማድረግ ይችላል። አንድን ቀን አንድ ወር ማድረግ ይችላል። አንድን ቀን አንድ ሳምንት ማድረግ ይችላል። አንድን ቀን አንድ ቀን ማድረግ ይችላል። አንድ ኢነላህ አላ ኩሊ ሸይን ቀዲር፣ አላህ ሁሉን ነገር በማድረግ ላይ ቻይ ነው። ስለዚህ ከኛ ምን ተጠበቀ? አመና ቢማ ጃአ አን ረሱልላህ ሰለላሁ ዐለይሂ ወሰለም፣ ከመልእክተኛው በኩል የተነገረንን አመንበት። ከዛስ አንድ ቀን እንደ አንድ አመት ሲሆን ግን እንዴት እንስራበት ብለን ደግሞ ጠየቅ እንጂ እንዴት አንድ ቀን አንድ አመት ሊሆን ይችላል ብለን ከይፍያውን አልጠየቅንም። ስለዚህ አላህ የመጨረሻው የሌሊቱ ክፍል ላይ ይወርዳል ሲባል እንዴት ነው የሚወርደው? ኢትዮጵያ ሲመሽ አሜሪካ ሲነጋ ካልን ልባችን ውስጥ በሽታ አለ የለም? አለ። ለምን አለ? ያላህን ወህይ በምን ልንፈትሸው ሞከርን? ያላህ ባሪያዎች በምን ልንፈትሸው ሞከርን? ወህይ የማይደርሰን ሸይጣን በደም ስራችን ውስጥ የሚዘዋወረው ሰዎች በእኛ ሰንካላ አእምሮ ያላህን ያልተነገረንን ሲፋ መግለጽ ፈለገ። ስለዚህ ሰማያት በአንድ ጣቱ ምድር በአንድ ጣቱ ሲባል እኛ ምንድነው የምንለው? ሰምተናል ታዘናል። ጌታችን ለካ እንዲህ አይነት ቃዲር ኃያል ቻይ የሆነ ጌታ ነው፣ እንዴት በሱ ላይ ያጋሩበታል ነው ልንል የሚገባው። ወኑፊኸ ፊሱር፣ በቀንዱ በሚነፋበት ቀን። ይሄ ሁለተኛው ንፊ ነው የሚያስይዘው። ፈሳኢቀ መን ፊ ሰማዋቲ ወመን ፊል አርድ ኢላ መን ሻአ አላህ፣ በሰማይም በምድር ያለ በጠቅላላ ይሞታል አላህ የሻው ሲቀር። ثم نفخ فيه أخرى فإذا هم قيام ينظرون፣ ከዛም ድጋሚ በጥሩምባው ይነፋል በቀንዱ ሶስተኛ ንፊ። فإذا هم እነሱ በዚያ ጊዜ قيام ينظرون ሚሰራባቸው ለማየት ከቀብራቸው ተቀስቅሰው የወጡና የቆሙ ሲሆኑ ራቁታችን ሳንገረዝ በባዶ እግር ፍርድ ሊሰጥብን ነው። ያኔ وأشرقت الأرض بنور ربها ووضع الكتاب፣ ምድር ልሙጥ ስለሆነች ከመጀመሪያ እስከ መጨረሻው ያለው ተሰብስቧልና መጽሐፍቶች ጠቅላላ ይቀርባሉ። ووضع الكتاب፣ የሥራ መዝገቦቻችን የእያንዳንዳችን ይቀርባል። وجيء بالنبيين والشهداء፣ ነብያትም ይቀርባሉ መስካሪዎችም ይቀርባሉ። ነብያቱ አላህ ሊጠይቃቸው ምን ብሎ አድርሳችኋልን ብሎ አንድ። ወሹሃዳ መስካሪዎቹ ሁለት አይነት ናቸው። መስካሪዎቹ አንደኛዎቹ የኛን ሥራ ሲመዘግቡ የነበሩት መስካሪዎች አንድ። ሁለተኛ እዚህ ጋር መጠቅሰው ሐዲስ አለ። ኑህን የመሰለ መልእክተኛ በህዝቦቹ ይካዳል፣ ማን ይመሰክርልሃል ተብሎ አንዱ ኡማ ለሌላው ኡማ ይመሰክራል። አን አቢ ሰዒድ ረዲየላሁ ዐንሁ ቃል፣ ከአባ ሰዒድ ተይዞ እንዲህ አሉ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የጂኡ ኑህን ወኡመቱሁ፣ ኑህና ህዝቦቹ ይመጣሉ። ፈየቁሉ ላሁ ተዓላ ሀል በለግት፣ አድርሰሃልን ሲል ኑህን ይጠይቃቸዋል። ፈየቁሉ ነአም አይ ረቢ፣ ጌታዬ ሆይ አሁን አድርሻለሁ ይላሉ። ፈየቁል ሊኡመቲ፣ አላህ ለህዝቦቹ ይላቸዋል ሀል በለገኩም፣ አድርሶላችኋልን ኑህ ሲባሉ ፈየቁሉነ ላ፣ አላደረሰልንም ይላሉ። ሱብሃንአላህ። ከመልእክተኞች ሁሉ የመጀመሪያው መልእክተኛ ሽርክ እዚህ ምድር ላይ ሲከሰት፣ በአመትም ደግሞ በጣም ለረጅም አመት በዳዕዋ ላይ የቆየው ማን እንደሆነ ነው ኡመተል ኢስላም የሚያውቀው? ኑህ አይደል? ለ1050 ዓመት የጎደለው ከመሆኑ ጋር ሲረን ወጀህራ በግልጽም በድብቅም ተለምነው ሲያበቁ መጨረሻ ላይ ፊቱን ላለማየት ሁሉ ጀአሉ አሳቢአሁም ፊ አዛኒሂም ወስተግሸው ثيابهم ወአሰሩ ወስተክበሩ እስቲክባራ የተባለላቸው ሰዎች የውመል ቂያማ አላደረሰልንም ሲሉ ይሸመጥጣሉ። ማ ጃአና ሚን ነቢይን ይላል፣ ከመልእክተኛ አንድም አልመጣንም ይላሉ። ፈየቁሉ ሊኑህ፣ አላህ ለኑህ ይለዋል መን የሽሀዱ ለክ፣ ለአንተ ማን ይመሰክርልሃል ይላቸዋል።
فيقول نوح عليه السلام إلان محمد صلى الله عليه وسلم وأمته محمد صلى الله عليه وسلم إننا حزبوتي مسكروا لنا منان وجيء بالنبيين والشهداء ነብያትና መስካሪዎች ይመጣሉ አላለ አንደኛው መስካሪ የራሳችን መዝገብ ነው ሁለተኛ መስካሪ ይሄው የነብዩ ሰለላሁ ዐለይሂ ወሰለም ኡመት ከነብዩ ሰለላሁ ዐለይሂ ወሰለም ጭምር ለዛ ለተስተባበለው ለተካደው መልእክተኛ መስካሪዎች ሆነን እንቀርባለን وقضي بينهم بالحق በእውነትም ፍርድ ይፈረዳል የሐቁ ሚዛን ይሰጣል وهم لا يظلمون ጌታችን በዳይ አይደለምና مثقال ذره خيرም ይሁን ሸር ትንሽም ይሁን የሰራናት እናገኘዋለን አንበደልም የሂሳባችን ስራ ይሞላል ወውፊየት ኩሉ ነፍስ ማ አሚለት እያንዳንዷ ነፍስ የሰራችውን ያህል ትሰፈራለች ትሞላለች فاما من ثقلت موازينه فهو في عيشه راضيه ሚዛኑ የሞላችለት ሲሞላለት ሚዛኑ የሞላችለት ሰው በደስታ በተድላ ህይወት ውስጥ ይሆናል واما من خفت موازينه فأمه هاوية وما أدراك ما هي نار حامية الله يتبكن وهو أعلم بما يفعلون الله سبحانه وتعالى ميسرتنا واكي هونو أهون قزولي كفلنا فرد تفرد له فرد كتفرد بهلا وسيق الذين كفروا إلى جهنم زمرا وسيق الذين كفروا يندالكو النزاك هديان إلى جهنم زمرا جهنم لي جفرة هونو يندالو حتى إذا جاءوها استيمتوات الدرس فتحت أبوابها بروم تكفتو يطبقاتشوا اللي قبو الله يطبقان وقال لهم خزنتها يجهنم طباق إلى شوال ጥያቄው ቀላል ነው እዚህ ምድር ላይ ሲጠየቁ የነበሩትን አለም ያቲኩም رسل منكم ከናንተ ውስጥ የሆነ መልእክተኛ አልመጣላችሁም ምን የትሉ عليكم የሚያነብላችሁ የሆነ አያቲ ረቢኩም የጌታችሁን ተአምራት አንቀጾች የሚያነቡላችሁ የሆኑ አልመጡላችሁም ምን ወይንذሩነኩም ያስጠነቀቋችሁ لقاء يومكم هذا ይችን ቀን ያስጠነቀቋችሁ አልመጡም ነበርነ ይባላል قالوا ይላሉ እነሱ በተራቸው የጀሃነም ሰዎች በላ መጥቶናል እንጂ ولكن حقت كلمة العذاب على الكافرين ግን የቅጣቲቱ ቃል ኪዳን በካህዲያን ላይ ተረጋገጠች ይላሉ قيل ادخلوا ግቡ ይባላል أبواب جهنم የጀሃነም በራፎችን ግቡ ይባላል خالدين فيها ዘውታሪ ስትሆኑ فبئس مثوى المتكبرين የነዚህ የኩራተኞች መጨረሻቸው መመለሻቸው ምንኛ ይከፋ ይባላል እላይ ስንጀምርም ከሃዲ አማኝ ብለን ነው አይደል ከዛስ የፍርዱ ቀን መጣ አሁንም ተለዩ ከሃዲያን ወዴት ሄዱ ወደ መሄጃቸው ወደ ተዘጋጀችላቸው ቦታ አላህ ከእሳት ይጠብቀን وسيق الذين اتقوا ربهم الى الجنه زمرا እዛም ጋር ጭፍራ ሆነው ይነዳሉ የጀነት ሰዎችም ወደ አቅጣጫቸው ይመራሉ وسيق الذين اتقوا ربهم ጌታቸውን ሲፈሩ የኖሩትም እዚህ ምድር ላይ الى الجنه زمرا ወደ ጀነት ጭፍራ ሆነው ይመራሉ حتى اذا جاءوها በመጧት ጊዜ وفتحت ابوابها ስምንቱም በሮቿ የጀነት በተከፈቱ ጊዜ وقال لهم خزنتها ለዛም ጠባቂ ያለው ለጀሃነሙ ለጀነትም ጠባቂ ያለው وقال لهم አሏቸው እኮ خزنتها ጠባቂዎቿ ሰላሙን አለይኩም ማስደንገጥ የለ ጥያቄ የለ አብቅቷል ፈተናውን አልፈዋል ሰላሙን አለይኩም ሰላም በእናንተ ላይ ይሁን طيبتم ምንኛ ያማራችሁ ሆናችሁ እዚህ ምድር ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ان الله طيب لا يقبل الا طيبه አላህ እኮ ውብ ነው መልካም የተዋበን ነገር እንጂ አይቀበልም አላሉ ስራቸው ልፋታቸው እዚህ ምድር ላይ ያማረ ስለነበረ طيبتم ይባላሉ ተዋባችሁ فادخلوها ግቧት خالدين ዘውታሪ ስትሆኑ وقالوا ይላሉ እነዛ ተጠይቀው ነው አይደል መልስ የሰጡት እነዚህ ሳይጠየቁ ይላሉ እዚህ ምድር ላይ አላህን በብቸኝነት ሲገዛ የነበረ ሰው እዛም ይለውን ስሙ وقالوا ይላሉ الحمد لله ምስጋና ሁሉ በጠቅላላ ለአላህ ነው الذي صدقنا وعده ያ ቃል ኪዳኑን የሞላልን አላህ ምስጋና እኮ ለሱ ነው በሌላ አያ እዚህ ምድር ላይ ሆነው ምን ይያሉ እንደሚለምኑት ማለት ነው ረበና ጌታችን ሆይ ወአቲና ስጠን ማ ወአተና ቃል የገባህልንን አላ ሩሱሊከ
على لسان رسولك مالته بملكتኞች አንደበት ቃል የገባህልንን ولا تخزنا يوم القيامه የቂያ ማለት ደግሞ አታዋርደን انك لا تخلف الميعاد አንተ እኮ ቃልህ ቀጠሮ የምትፈርስ አይደለችም ይሉታል ቃሉም አልፈረሰችም አላዋረዳቸውም ለምን ለምነውታል በሱ ዲን ላይ ቀጥ ብለዋል ان الذين قالوا ربنا الله ثم استقاموا تتنزل عليهم الملائكه عند الموت ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون ይሄው ወአድ የተገባላቸው ቃል የተገባላቸው ልትፈጸም ቀኑ ደረሰ وقالوا በሌላ አንቀጽ ደግሞ አሉ الحمد لله الذي هدانا لهذا አማኝ ሁሉ ጊዜ ጉዳዩን ወደ ማን ነው የሚያስጠጋው ወደ አላህ ነው የሚያስጠጋው لا حول لنا ولا قوة إلا به በሱ ቢሆን እንጂ ኃይልም ጥበብም በእኛ እጅ አይደለም من قالوا جنة قبتوا إقرار سيارقوا وقالوا قالوا الحمد لله مسقانا هلو بتقلال الله نو الذي هدانا لهذا لذي لجنة سرى يمران وما كنا إن يقوى النبرنم لنهتدي لولا أن هدانا الله بايمران كونورو لذي يتمرنا النبرنم لقد جاءت رسول ربنا بالحق يجيتات ملك تنيوشكو برقت بأونة متوان وقالوا الحمد لله الذي أذهب أن الحزن ይሄ ደግሞ ሱረቱል ፋጢር ላይ ይላሉ አሁንም የጀነት ሰዎች የተለያየ አይነት ምስጋና ስላላቸው ነው ሰብስቤ ያመጣሁት አልহামዱሊላህ ምስጋና ሁሉ በተቀላላ ለሱ ነው الذي ያ አላህ ማለት اذهب عنا الحزن ከኛ ላይ ሐዘንን ያስወገደልን ان ربنا የኛ ጌታኮ لغفور شكور መሐሪና አመስጋኝ ነውና الذي احلنا دار المقامه የዘላለም መኖሪያና መስፈሪያችንን ያመቻቸልን ያዘጋጀልን من فضله ከሱ በሆነ ችሮታ لا يمسنا فيها نسب ولا يمسنا فيها لغوب በጀነት ውስጥ እኮ ድካምም መከራም ደግሞ በሷ ውስጥ እኮ አይነካንም واورثنا الارض ተመለስን ወዴት الحمد لله الذي صدقنا وعده ወዳልንበት واورثنا اورثن እኮ አላህ الارض ምድርን የት ውስጥ ያለች ጀነት ውስጥ ያለች ምድር نتبوأ من الجنة حيث نشاء የምንፈልገው ስፍራ ስንሆን ጀነት ውስጥ እንድንወርስ ቦታና አመቻቸልን የጨረቃ ቤት ነው ይፈርሳል ሊዙ ያልቃል የለም لهم ما يشاءون فيها ولدينا مزيد ጀነት ውስጥ የፈለጉት ጠቅላላ አላቸው እኛ ዘንድ ደግሞ ጭማሪ አለ ያ ጭማሪ ምንድነው ያላህን ፊት ማየት ነው አላህ እሱን ፊት ከሚያዩት ያድርጋል فنعمه اجر العاملين የሰሪዎች ምንዳ ምን ያምር ይባላል وترى الملائكة حافين من حول العرش ايه ነው የመጨረሻው አንቀጽ የአርስታችንን መውሰጃ ይሆነን ይሄ አንቀጽ ነው وترى الملائكة መላእክቶችን ትመለከታቸዋለህ حافين من حول العرش عرش ዙሪያ ሆነው عرش ማለት አላህ Subhanahu Wa Ta'ala ከፈጠራቸው ትልቅ ፍጡሮች ውስጥ አንደኛው عرش ነው አሁን ባለንበት በዚህ በህይወት ዘመን አራት መላእክቶች ተሸክመውታል يوم القيامة عرشون 8 መላእክቶች ነው የሚሸከሙት وهو رب العرش العظيم ይያል ለምን ነው አላህ የታላቁ አርሽ ባለቤት ነው ይያል በዛ በእውነተኛ ፍርድ በሚሰጥበትም ቀን وترى الملائكة መልእክተኛችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሆይ መላእክቶችን አርሹ ዙሪያ ታያቸዋለህ حافين من حول العرش يسبحون بحمد ربهم ጌታቸውን ከማመስገን ጋር ያጠሩታል وقضي بينهم بالحق በባሪያዎቹ መሃል በእውነትና በፍትህ ይፈረዳል وقيل الحمد لله رب العالمين ይባላል الحمد لله رب العالمين ምስጋና ሁሉ በተቀላላ ለአላህ ነው ይባላል ሌላ አንቀጽ ላይ ሱረቱ ዩኑስ ላይ አላህ ምን አለ ምስጋናን በተመለከተ ان الذين امنوا ይሄ ደግሞ ጀነት ውስጥ ገብተው ሚሉት ነው ان الذين امنوا እነዚህ ያመኑ وعملوا الصالحات አምነው መልካሞችን የሰሩ يهديهم ربهم بإيمانهم እዚህ ምድር ላይ እያሉ በእምነታቸው ምክንያት ቀጥተኛው መንገድ መራቸው تجري من تحتهم الأنهار في جنات النعيم ከዛም ደግሞ አኺራ ላይ በመጠቃቀሚያ ጀነቶች ውስጥ እንዲኖሩ አስገባቸው እቺ ጀነት ማለት ከስሮቿ ወንዞች ይፈሱባታል دعواهم فيها እዛች ጀነት ውስጥ ገብተው እኮ ጸሎታቸው ዱዓቸው እኮ ይሄ ነው سبحانك ጥራቸው ይገባ اللهم الله ሆይ وتحيتهم فيها እሷ ውስጥ የሚሰጣጡትም የክብር ሰላምታ ሰላም መባባል እኮ ነው واخر دعواهم የመጨረሻው ጸሎታቸው ان الحمد لله رب العالمين
ምስጋና ሁሉ በጠቅላላ ለአላሁ ሱብሓነሁ ወተዓላ ነው ማለት እንጂ ሌላ አይደለም። ቀታዳ የተባሉት ሙፈሲር ኢብኑ ከሲር እንዳመጡላቸው ይሄንን አንቀጽ ሲፈስሩ የመጨረሻውን የሱረቱ ዙመርን ምን አሉ? አላሁ ሱብሓነሁ ወተዓላ ፍጥረታቱን በምስጋና ጀመራል። የመፍጠሩን ስራ ምን ሲል አልሐምዱሊላሂ አለዚ ኸለቀ ሰማዋቲ ወልአርድ፣ ምስጋና ሁሉ በጠቅላላ ለአላህ ነው ሰማያትና ምድርን የፈጠረ። ወኸተመሃ ጨረሳትም ምን ሲል ወቁድየ በይነሁም ቢልሐቅ ወቂለ አልሐምዱሊላሂ ረቢል ዓለሚን። በቃ አበቅ ተፈጠር፣ እዚህ ምድር መጣን ልንፈተን፣ ተፈተን፣ ሞትን፣ ከቀብር ጀምሮ ያሉ ነገሮች ሁሉ ታዩ። የእውነተኛ የፍርድ ቀን ቆመ። አርዱል ማህሸር ላይ ተፈረደ። መጨረሻ ምን ይባላል? ወቂለ አልሐምዱሊላሂ ረቢል ዓለሚን። ስለዚህ ይሄ ተውሂድ የተባለ ጉዳይ የሚቀለድበት ጉዳይ አይደለም። ዓላማችን ተውሂድ ካልሆነ እዚህ ምድር ላይ መኖራችን ምንም ዋጋ የለውም። የተውሂድን ጉዳይ ትኩረት ሰጥተን እንየው። እኛ ፈዘናል፣ አልፈዘዝንም? ፈዘናል፣ በደንብ ፈዘናል። አህባሾች ፈዘዋል እንዴ? አልፈዘዙም። ከአንድ ቻናል አልፈው ሁለተኛ ቻናል ሽርክ የሚያስተላልፉበት ከፍተዋል። እኛስ ተኝተናል። መተኛት ይጠቅምሃል ወንድሜ? አይጠቅምህም። አትሞኝ፣ ሞት አይቀር። ተውሂድን ሳታስፋፋ ብትሞት ምኑን ኖርከው ይባላል? ወላሂ ምኑን ኖርከው ይባላል? ነቢይን እያለ ሚል ማህበረሰብ ውስጥ ተቀምጠ ዝም ብለ ቆዳህን እንኳን አይሰቀጥጠው ነቢይን ይላል ሰው። ነቢይን እያሉ ሰዎች የቦረነው እያሉ ሌሎች አካላት ካላህ ውጪ እየተጠሩ እኛ ቆዳችንን ሳይሰቀጥጠን ከሴት ጋር ብቻ ተኝተን ወልደን ከሞትን። እንስሳም ወልዶ ይሞታል አይሞትም? የአላህ ባሪያዎች እንስሳም ወልዶ ይሞታል አይሞትም? ይሄ ቁርአን የወረደው ሊሰራበት ነው አይደለም? ምንድነው እኛ እየሰራን ያለነው? ዛሬ እኮ አንዳንዶችን የሚያሳምማቸው ስለ ሽርክ ተደጋግሞ መነገሩ የሚያሳምማቸው ስንት ሰዎች አሉ። ወላሂ ስለ ሽርክ ያልተደገመ ስለምን ይነገር? ነብዩ ሰለላሁ ዐለይሂ ወሰለም መልእክቱን ስላደረሱ ነው አይደለም አላህ የወሰዳቸው? መልሱልኝ። መልእክቱን አድርሰው ስለጨረሱ ነው አይደለም የገደላቸው? ነው። ሊሞቱ ሲሉ ግን እሳቸው ምን አስጠነቀቁ? ሷሃባዎች ምን አስጠነቀቁ? የአላህ ባሪያዎች ሷሃባዎችን ሰብስበው የሞት አፋ ላይ ሆነው መልእክቱን እኮ ተናግረው ጨርሰዋል። አዲስ ነገር አይናገሩ። ደርሷል እኮ ዲኑ ከመሆኑ ጋር ለአነ አላሁ اليهود والنصارى اتخذوا قبور انبيائهم مساجد ብለው ይሄን ተናግረው ሞቱ። ይሁዳና ነሷራ ያላህ እርግማን በእነሱ ላይ ይሁን የመልእክተኞቻቸውን የነብያቶቻቸውን መቃብር ያምልኮ ቦታ አድርገው ያዙ አሉ። ዛሬ እኮ የነብያት ቀብር አይደለም ሀገራችን ላይ እኮ ምን ተደርጎ የተያዘው? ያምልኮ ቦታ ተደርጎ የተያዘው። የነማን ቀብር ነው? የጀነት ይሁኑ የጀሃነም ገና ያልታወቀላቸው ነብያትማ የጀነት መሆናቸው ተነግሮናል አልተነገረንም? ስለዚህ አላህ ባሪያዎች ሆይ አተውሂዱ አወለን። ይሄም ካልቀደም ምኑ ይጣፍጣል? አልተጫው ምሳሌ ምጣድ ተገዛ በዚህ ያቆማል። ለሁላችንም ግልጽ ስለሚሆን እዚህ ውስጥ አዲስ አበባ ተወልጃለሁ እንኳን ቢባል ይሄን ማያቅ አይኖርም ብዬ ስለገመትኩ ነው ላንሳው እንደምሳሌ። ምጣድ ከሱቅ ቦታ ገዝተን መጣን። እንጀራ መጋገሪያ ለሚስት ወስደ ሰጣት። እስቲ አይኔ ያየ እንጀራ ስትጋግሪልሽ አውጪልኝ እስቲ ከዚህ ምጣድ ላይ እንጀራ ብትላት ይወጣል አይወጣም? መልስ ስጡኝ። አይወጣም። ምን ይሆናል? ምን ይሆናል? ምጣዱ እንጀራውን ይይዘዋል። አላወጣ ይላል፣ አላወጣ ይላል። ለምንድን ነው ማያወጣው? ስላልተሟሸ። መሟሸት ማለት ምን ማለት ነው? ምጣዱ እንደ ምጣድ እንዲያገለግል ስራው ካልተሰራለት በደንብ አርጎ ካልተሟሸ ምንድነው ማሰሻ ይሄ ጎመን ዘር ምናምን እያደረጉ በደንብ ያሽጡታል። ያ ካልተሟላ እንጀራ ይሰጣል አይሰጥም? ለዛ ነው ዛሬ ልክ ላኢላሃ ኢላላህ ብያለሁ ያለው ሰው ላኢላሃ ኢላላህ ምን እንደሚያፈርሰው ስለማያቅ ሸህ ሁሴን ጅብሪል የተናገሩት እኮ አንተ ገጥሟል ከዚህ ዘመን ጋር ብሎ ደስ ብሎት መስጂድ ውስጥ ያወራል። ከስልምና እየወጣ ነው እሱ የሚስቀው። አልተረዳችሁም? እንዲህ የሚል ሰው አለ የለም? እኛ ማህበረሰብ ውስጥ ያ አላህ ብና ኢነል ሐምደሊላህ ወኩሉ ቢድዓቲን ዶላላ ምናምን ሲባል ስለ መውሊድ ስለ ቢድዓ ሊያወሩ ነው አይደል ብለው የሚወጣ ማህበረሰብ አለ የለም? አለ አለ። አንድ ሸህ ነበሩ እኮ ቀላል አርጋ የሆነች ሴት አላረግዝ ብላ ሆዷን በጣታቸው ነካስ ያርጉት ምናምን ሲባልስ አጀብ አጀብ አጀብ። እዚህ ማህበረሰብ ውስጥ ነን አይደለም ያለነው ወንድሞቼ? ነን አይደለም? ነን። ዱዓ ገና ሲያስቡ ዱዓ ለማድረግ ሲያስቡ ቤት ሄጄ ከሸምሱ ሱቅ ጫቴን በለጨን ይዤ
ኦርጋኒኬን ይዤ እኛ ማህበረሰብ ላይ ዱዓ እንደዚህ ነው አይደል? ይሄ እንዲህ አላህን በንጹህ ቀልብ ልክ ጭንቀቱ ሲያጋጥመ ያ ረብ እኔ ያለሁበትን ታውቃለህ እምን የረዳኸው ብለምን አንድ ቀን አሳፍረኝ ማታቆም አይሉ ለኒካ እንኳን አረብኛ የሚችል ሰው አይደል ይፈልገው وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال